አሞራ ቅዱስ ቀስ ብላችሁ ተቀበሉኝ። ጠዋት ማለት ነው እና የት ሄዳ ነው ምናምን ስል ሳራስ ምናምን ስላ ሳራ እኮ በቃኝ ብላ ሄዳለች አለ። እንዴት ነው ማለት በጠዋት ነው ሄደችው። ለዛው ከዛ እኔ መጨነቅ ጀመርኩኝ። አንድ ጓደኛ መቼም ሲጠፋ ዝም አትልም፣ ትረበሻለህ፣ ትጨነቃለህ እና በቃ እኔ ራሱ ምገባበት አጣሁ። ምንድነው እንደዚህ አይደለም። ሰላም ጤና ይስጥልን ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬ ተመልሼ መጥቻለሁ። እንግዲህ ዛሬ ተመልሼ የመጣሁበት ጉዳይ ደግሞ ከዚህ በፊት የነበረው የኔ ታሪክ ሳይሆን ለየት ባለ ሌላ ኬዝ ያጋጠመ የተፈጠረ ጉዳይ አለ በሚል ነው። እንግዲህ ዛሬ እንደ አዲስ ስራችንን ጀምረን ብለን ከኋላ ልንጀምር የተነሳ ነው። ያው ከዚህ በፊት በነበረው ሁኔታ ላይ እንዳያችሁት በራሴ ጉዳይና በእርግጥ የራሴ ጉዳይ ለማለት ቢከብድም ከመንፈሳዊ ሰዎች ጋር የነበረው እሰጥ አገባ እንግዲህ ቅርጹን ይዞ ዛሬ ሌላ ኬዝ ለመስራት በቅተናል። ብዙ ጊዜ ስትጠይቁኝ ለነበራችሁ አሁን ደህና ነኝ፣ ጤናዬም ተመልሷል። ጤናዬ መመለሱን ደግሞ ዛሬ በምሰራው ስራ አሳያችኋለሁ ማለት ነው። ከሞላ ጎደል እግዚአብሔር ይመስገን የተወሰነ ምርኩዝን ብጠቀምም ያን እየተጠቀምኩ እንግዲህ እንቅስቃሴ እያደረኩ ነው ያለሁት፣ መንቀሳቀስ እችላለሁ ማለት ነው። ዛሬ እህቴ በተደጋጋሚ እኔን ለማግኘት ሞክራለች። እኔ ጸበልን በነበርኩበት ጊዜ እንዲሁም ታሜ በተኛውበት ጊዜ እኔን ለማግኘትና ጉዳዩን እሷ ጋር ያጋጠማትን ኬዝ እንድናይላት ሞክራ ነበር። እኔን ማግኘት አልቻለችም። ለናቤልም መልእክት ታስቀምጥ ነበር። ናቤልም በዛ ጉዳይ ቢዚ ሆኖ ስለነበሩ በቃ እስክንድር እስኪሻለው ነበር ሲሏት ነበር። ዛሬ እንግዲህ ተሽሎኝ ከሷ ጋር ተገናኝቻለሁ። ከሷ ጋር የተወሰነ ቆይታ አደርጋለሁ። ምንድነው የተፈጠረው፣ ምንድነው የሆነችው፣ ምን እናግዛት የሚለውን እህቴ ታወራኛለች፣ ታናግረኛለች፣ መፍትሄም ለመስጠት እንሞክራለን። እናንተ ግን እስከመጨረሻው ድረስ አብራችሁን ቆዩ። በተለይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ ይህንን ቻናል ማበረታታታችሁን እንዳይረሳ። እንደተለመደው ሱፐር ቻት እና ሱፐር ስቲከር እየሰጣችሁ ሞቅ ደመቅ የምታደርጉልን በጣም እናመሰግናለን። የቪው መቀነስ እንዳይኖር የእናንተ ድጋፍ በደንብ ያስፈልገኛል። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አብራችሁን ቆዩ። እሺ እህቴ እንኳን ደህና መጣሽ። በመቀርኛ ማን ልበል? ካንቺ ልጀምር ስልሽ ነው። በመጀመሪያ ስለመጣ አመሰግናለሁ። ስሜ ሰብሪና እባላለሁ። ሰብሪና እና አንተን ትፈልግህ ነበር፣ በጣም በሰውም ታፈላልግህ ነበር፣ ግን ላገኝህ አልቻልኩም። ብዙ ሞከርኩ፣ ጣርኩኝ፣ በጣም ብዙ ታገልኩ ማለት ይቻላል አንተን ለማግኘት ማለት ነው። እና ለናቤልም ደግሞ ነግሬያቸው ነበረ። እነሱም ደግሞ ቢዚ ነበሩ። ስራ ደግሞ እንደምታውቀው አሁን ሰዓት ላይ ካልሰሩ መንቀሳቀስ ከባድ ነው የሚሆነውና እነሱ ደግሞ ስራ ቢዚ ናቸው ሁሌ። እና እነሱን ራሱ ሁሌ ጨቀጭቃቸዋለሁ። እንደው ልጁ ማግኘት እፈልጋለሁ ሁሌ እላቸው ነበር አንተን ለማግኘት ማለት ነው። እና እነሱም አልተመቻቸውም አንተንም ለማግኘት። አንቺም ስትይ ነበር ከዚህ በፊት እኔ ያጋጠመኝ ጉዳይ ከዚህ በፊት ከሰራሁ ጋር ተመሳሳይ ነው እያልሽ ነበር። እሺ ሰብሪና፣ እስኪ ከመጀመሪያው ጀምረሽ ምን እንዳጋጠመሽና እኔንስ ይሄን ያህል የፈለግሽበት ነገር ምክንያቱ ምን እንደሆነ እስኪ እናወራ። እንግዲህ ያው በጓደኛዬ በኩል ነው። ያው አንተ ብዙ ጥረት ታደርጋለህ ለሰው ነገር የራሴ ነው ብለሽ ስለምትይዝ ለዛም ብዙ ነገር እንደታገልክ ስለገባኝ ይሄን ጉዳይ ወደ አንተ ማምጣት እንዳለብኝ እና ደግሞ አንተ ብዙ ነገር መፍትሄ ስለምታዘጋጅልኝ ስለምታግዝ ሰውን ሁሉ ነገር ፕሮግራማችሁን እከታተላለሁ ሁሌ እና በቃ ላገኝ በጣም ብዙ ሞከርኩ ማለት ነው። እና ደግሞ ያው ፈጣሪ ብሎ ዛሬ ደግሞ ተገናኘን ማለት ነው። እግዚአብሔር ይመስገን። እሺ ጉዳዩ ምንድነው ያጋጠመሽ ነገር? እንግዲህ ያው በጓደኛዬ በኩል ነው። ጓደኛዬ እንግዲህ ሳራ ትባላለች እና ከወሎ ነበረና ከገጠር ከክፍለ ሀገር ነው የመጣ ነው ለስራ ማለት ነው። መቼም አንድ ሰው ለስራ ሲመጣ ለመለወጥ ነው። ትክክል። እና ደግሞ ለቤተሰብም ማገዝም አለ። እና ያው ጓደኛዬ በጣም ወዳት ጓደኛዬ ማከብራት ለሷ ያለኝ ራሱ ለቤተሰብ አለ ብዬ ማስብ ሰው አይደለም። በጣም ወዳት በጣም ማከብራት ጓደኛዬ ናት።
እና ለስራ ከወሎ ከገጠር መጣን። ከዛ እሷም ስራ ገባች እኔም ስራ ገባው ማለት ነው። ምን አይነት ስራ ነው የጀመራችሁት? ያው ቤት ውስጥ ሰራተኝነት ነው። የቤት ስራ? የቤት ሰራተኛ ማለት ነው። እንደ ኖርማል ሰው የቤት ሰራተኝነት ነው የገባ ነው። ያው ግን እንደዋወላለን፣ አልፎ አልፎ እንገናኛለን። የገጠማትን ችግር ተናግረኛለች። እኔም ደግሞ እንደዚህ ነው በቃ የግል ጉዳይ የምንለው ነገር የለም። አንደባበቁ በቃ ኖርማሊ እናወራለን። ልክ እንደ እናትና አባት እንደ እህትና ወንድም ምናምን የለም። በጣም ቅርርብ አለ። እዛ ክፍለ ሀገር ስትመጡ ግን ቤተሰብ አልከለከላችሁም? እንዴት ነበር ሀሳባችሁን ወደዚህ እንድታስቡ ያደረጋችሁ ነገርስ ምንድን ነው? ሀሳባችን የቤተሰብ ቅሬታ ይኖራል መቼም። አንድ ቤተሰብ አንድ ወላጅ መቼም ቅር ሳይለው አይሰድም አይልከንም። ልጅ ስለሆነ እና ከባድ ነበረ። እንዴት ነበር እስኪ ባንቺ በኩል የነበረው? ያው የእሷን ልታውቂ ስለማትችይ እስኪ ባንቺ በኩል እንዴት ነበር ቤተሰብ ያሳመንሽው? እንዴት ፈቀዱልሽ? አዲስ አበባስ እንደመጣሽ እንዴት አገኘሽ? አዲስ አበባ ያው እንደነገርሽኝ ከክፍለ ሀገር ነው የመጣሽውና እዛ ያለው የህይወት አገፋፍና እዛ ያለው የህይወት አገፋፍ የተለያየ ነውና እንዴት ነበር እስኪ? አዎ እዛ ያለው ቤተሰብ ለማሳመን ከባድ ነው መሰለኝ። አንድ ቤተሰብ አንድ ልጅ ስንት መከራ አይቶ እንደሚያሳድግ ሁላችንም እናውቀዋለን። በቃ እኔ ወደ ከተማ መሄድ ያው የገጠር ልጅ ስትሆን ወደ ከተማ ያምርሃል መሰለኝ እና በቃ መስራት መለወጥ እፈልጋለሁ እናንተንም ማገዝ እፈልጋለሁ ብዬ ያሳመንኳቸው። ቅርም እያላቸው ነበረ። እንደምንም ብለን አሳመናቸው። እሷም ሞከረች። በቃ እሺ ምናምን አለች። ግን መጨረሻ ላይ ፈቅደዋል። መጨረሻ ላይ ፈቀዱ። ከዛ ሰኞን ወደ አዲስ አበባ መጣን። አዲስ አበባ ስንመጣ ደግሞ ከባድ ነው በጣም ኑሮ እንደምናየው ከባድ ነው፣ እንደምጠብቀው አይደለም። እና የገጠርና የከተማ ኑሮ በጣም ሰማይና ምድር ከፍና ዝቅ ያለ ነው። ገጠር እንደፈለክ አለ ሁሉ ነገር፣ ጤፎ ብትል እህሉ ብትል ሁሉ ነገር ነፍ ነው። እዚህ ደግሞ ሁሉ ነገር ተገዝቶ ነው። ቋቃራው ይዘሽ ነው እዚህ ገዝተሽ ነው ነው ከባድ ነው በጣም። እና እዚህ ስትመጣ ሁሉ ነገር ተገዝቶ ነው። ቤት ኪራይ ዛሬ ኦቨር ነው በጣም። ኑሮ እንደምናየው ነው። 1 ኪሎ ሽንኩርት ዛሬ ስንት ነው የሚገዛው? እና ለመኖር ቤት ተከራይተን ለመኖር ማስበን ነበረ፣ ግን አልሆነልንም፣ አልቻልንም። ያለን አማራጭ ቢኖር ሰው ቤት መግባት ነው። አንድ አማራጫቸው እሱ ብቻ ናት። በቃ ያለችን ነገር እሷ ናት። ምክንያቱም የቤት ሰራተኝነት ስንኖር የቤት ኪራይ አናስብም፣ ምግብ አናስብም። ብቻ በጉልበታችን ሰርተን ነው የምንኖረው ማለት ነው። እሷም እኮ ያው ያሟላሉ። አንዳንዶቹ ይሰጣሉ። ቅባት ሞደሽ ምናምን ለፊት የሚያስፈልገውን ነገር በሙሉ ያደርጋሉ። አንዳንዶቹ ደግሞ ያው እንደ ሰው የተለያየ ነው። አንዳንዱ ማያደርጋለ፣ አንዳንዱ ያደርጋሉ። እና ያንቺ ያደርጉ ነበረ። አዎ ምንም ነገር አይጎልብኝም። የሷም እንደዛው ነበረ። እድላሽን ሆኖ ደግሞ ከጥሩ ሰዎች ገጠሙንና እንደ ቤተሰብ ኖርም ማለት ነው። አዎ በጣም ደስ ይላል። እና ደውልላት ነበረ መሀል ላይ በቃ እንዴት ነሽ ምናምን፣ ምን አዲስ ነገር አለ ሁሌ ጠይቃታለሁ። ግን ምንም ነገር የለም ነበር የምትለኝ። እንዴት ነው አሁን ብለሽ ወጣቶች ናቸው ልጆች ናቸው፣ ስራም ላይ ብትሆኑ ይሄ ደግሞ ጓደኝነት ወንዶች ማስቸገር ምናምን የሚባል ነገር አለና እንዴት ነው በአንቺ በኩልስ በሷ በኩልስ እንዴት ነበር? እኔ ጋር ምንም ነገር የለም። መለወጥ ምናምን ስለሆነ እና ደግሞ እዚህ ደግሞ ኑሮ ከባድ ነው። ወደ ውጭም ታስባለህ መሰለኝ። ኢትዮጵያ ውስጥ መቼም ለመኖር እንደምታየው ነው። ወደ አረብ ሀገር መሄድ ሀሳብም ነበረ። እሷም ትንሽ ሀሳብ አላት። እኔም ደግሞ ሀሳብ ነበረኝ። የተወሰነ አጠራቅማችሁ እናንተ ሀሳባችሁ ገንዘብ ስትይዙ ወደ አረብ ሀገር ሄዶ የተሻለ ስራ መስራት ነው። ፕሮሰስ ማስጀመሪያ ምናምን ያው ያስፈልጋል ገንዘብ። ቤተሰብ ማስቸገር ደግሞ የለብንም። የወጣ ነው ሰርተን ልንለወጥ እነሱ ልናገዝ ከሆነ ድረስ ያለን አማራጭ ምንድነው? እዚሁ የሰራን ጠንክራን ፓስፖርት ማውጫ ፕሮሰስ ማስጀመሪያ ሁሉ ነገርንም ራሳችን መሰል አለብን፣ ግዴታችን ነው። ስለዚህ የተወሰነ ጀምረሻል መሰለኝ። አንቺ እንደ ሀሳብሽ የተወሰነ የጠየቅሽውን ነገር አለ። አሁን ስትነግሪኝ መረጃዎቹን ሰብሰብ አድርገሽ ነበር ማለት ነው።
እና ሁሉንም ታጣራ አሁን ወጪው የውጭ እንኳን ቢያንስ ብዙ ብር ይጠይቃሉ ቢያንስ እስከ 100,000 ምናምን የምርሽ ነው አዎ ያ ከፍተኛ ገንዘብ ደግሞ ለማግኘት ቢያንስ 1 አመት ያስፈልጋል ለመስራት ይሄንን ገንዘብ ለመስራት ተጨማሪ ስራ ራሱ ካልተሰራ ይሄ ገንዘብ ሊመጣ ይችላል አሁን እንደምታዩ በመኖሪያ ቤት 5,000 ብር 5,000 ብር ነው 5,000 4,000 ነው 3,000 አለ እንደ ችሎታ ነው እንደ አቅም ነው ጥሩ ከሰራ ከፍ ይላል ይጨምራል እንደ ቤተሰብ ያው ልምድ ነው ዞሮ አይደል ልምድ ነው የሚያስፈልገውና እኛ ደግሞ የገጠር ልጆች ነን ሁሉ ነገር እናውቃለን ስራ አይከብደንም ሁላችንም ማለት ነው እና በቃ እየሰራን መሃል ላይ ልጅቷ አንድ ጸባይ ታመጣለች ማለት ነው ጓደኛዬ ሳራን እኔ ከራሴ በላይ ማምናት ጓደኛዬ ናት ከራሴ በላይ መወዳት ጓደኛዬ ናት እና ወደ ፍቅር የሚባል ነገር መጣች ማለት ነው እና ታይ ይሄ ነገር የወጣ ነው ለዓላማ ነው ልንሰራ ነው የወጣ ነው ቤተሰቦቻችን ልናግዝ ነው የወጣ ነው ስለዚህ እባክሽን ይሄንን ነገር ታይ ምናምን እላታለሁ ልጁ ደግሞ ጥሩ ልጅ አይደለም ፍቅረኛ ይብላ ያዘችው ፍቅረኛ ያለችው ልጅ ምንም ደስ አይልም ለራሱ ታየው ሰው እኮ ስታየው የሆነ ደስ የሚል ነገር አለ ልክ እንደኔ ማለት ነው እና በቃ ስታየው ራሱ ሰው አይመስልም የሆነ ጣውላ አቋም ነገር ነው ደስ አይልም እሺ ጣውላ አልወደድሽም አንቺ ማለት እንደዚህ ውጫዊ ገጽታውን ያልወደድሽ ወይ ጸባዩን ነው ስነ ምግባሩ ጸባዩ ብትል መልኩ ብትል ምንም ነገር አያጣለድም ብለን በቃ ሁሉ ምን ያስጠላል የሰው ልጅ እንኳን መልኩ ቢያምር ጸባዩ እንኳን ትንሽ ትክክል ሲገጥም ደስ ይላል ከመልክም ከጸባይም ነው የሌለው ዜሮ በለው ይከባድ አመል የሌላ ጸባይ የሌላት አሉ እሷ ናት ስለዚህ ወደ እሷም በቃ የእሱን ባህሪ ተላበሰች ማለት ነው አንድ ሰው አንተ ጥሩ ስትሆን ነው ወደ ጥሩነት ሊሄድ የሚችለው ትክክል መቶ ካደረግከው ያ ሰውዬ ይገለበጣል ልክ እንደዚህ ነው አሁን ሁለት ቲማቲም የተበላሸና ንጹህ ቢቀመጥ የተበላሸው ንጹህ እንደሚበክለው የምጣድ ቂጣ ሆነ በቃ ትገለበጣለች እንዴ ምጣድ ቂጣ የምጣድ ቂጣ ማለት ይገለበጥ መጀመሪያ ከላይ ያለ ይበላል ከዛ ደግሞ ያከበተለ በኋላ ተገለብጠዋለህ ልክ እንደዛ ማለት እሷም ተገለበጠች ጸባዋ ማለት ነው መጣ ወደዛ ልክ እንደሱ ሆነች ነው እሺ ከዛ በቃ ጭራሽም ከሬጋ መጣላት መናከስ ሆነ ስራው አንቺ እሱ ስትናገር ያትናገር ነገር አትናገር የማለት ባል ታዲያ አረች ልጅማ የሆነ ያስነካት ነገርማ አለ በቃ በጣም ከባድ ነውና እንጃ ለመናገር ራሱ ከባድ ነው ከሱ ጋር ከሆነች በኋላ ካንቺ ጋር ያለች ግንኙነት እየተበላሸ በቃ እንደማታቀኝ ማለት ነው እንደማታቀኝ አብረን እንግዛ አድርገናል በቃ ጓደኝነት ማለት ደግሞ እህትና ወንድም እህትና እህት በቃ ቤተሰብ ነው ግን አሁን ከሱ ጋር እንዳልሽኝ የቤት ሰራተኝነት ወይ የቤት አጋዥነት ከሆነ ስራዋ ከሱ ጋር ለመገናኘት ብዙ ምድል አይኖራትም ምልሽ እንዳልሽ ወይ ስትላክ ስትወጣ የምታገኘው ከሆነ አንድ ሁለተኛው ግን በ15 ቀን በሳምንት ይሁን በወር ምናምን ነው ረፍት ይኖራል በዛ ነው የሚገናኙት ከሱ ጋር ረፍት ይኖራል አሁን ለምሳሌ ሰዎቹ በማይኖሩበት ሰዓት ስራ በሚሄዱበት ሰዓት የሆነ ታይም ይኖራል ማለት የሰው ልጅ መቼም ሳይሰራ አሁን እኛ የቤት ሰራተኛ ነን እንጂ ሰዎቹ መቼም ይወጣሉ እነሱ ካልሰሩ ለኛ ማይከፍሉንም ማለት ነው ስለዚህ ይወጣሉ የዛን ሰዓት ደውላ አሸበልገደ ያኔ በቃ አለሟ ሌላ ነው አለሟ ሌላ የምትኖረው ሌላ ሆነ ማለት ነው ስለዚህ ሰው ባንዴ እንደዚህ ይቀየራል ማለት በጣም ከባድ ነው በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እስኪ ንገሪኝ፣ ምንድነው አሁን እንዳግዝሽ የፈለግሽው? እንግዲህ ያው እንደነገርኩ ነው። ከልጁ ጋር ያለውን ነገር ነግሬሃለሁ። እንግዲህ ከልጁ ጋር በጣም ቅርርቧ በጣም ያስጠላ ነበርና ማራረቅ ነበረብን። የማለያየት ኬዝ ነበረው እና በቃ እንዲለያዩ አደረኩ ማለት ነው። እሷም ማርፋት አላማም ስላለ እንዲለያዩ አደረኩ ማለት ነው። እንደዚህ በቀላሉ ተለያዩሽ? እንግዲህ አማራጭ የላትም። ምክንያቱም ለቤተሰብ ነው የመጣ ነው፣ ለራሳችን መለወጥ ነው የመጣ ነው። እኛ ልንለወጥ እስከመጣን ድረስ ግዴታ ሆነባት። በቃ እኔም መከርኳት፣ ያለውን ነገር አስረዳዋት። ቤተሰብ ማገድ አለብን እዚህ ጋር ሁሉን ነገር አስረዳዋት ማለት ነው። ከዛ እሺ ያለችኝ፣ ልጁንም ካሁን በኋላ አጠገቧ እንዳትደርስ አልኩት። ከዛ እሺ አለ። ከዛ ተለያዩ ማለት ነው። በቃ በዚህ ምክንያት ሙሉ ለሙሉ እንትናቸው ተቋረጠ ማለት ነው። እና እንግዲህ ከምሰራበት ቦታ በጣም ድምጿ እየጠፋ መጣ ማለት ነው። ማለት አሁን ከሱ ጋር ከተለያየች በኋላ እንዴት ቀጠለ ላይፏ? እንግዲህ ጥሩ ሆነ ማለት ነው። እንደዋወላለን፣ ትነግረኛለች። ይሄኛውን ይሄ የአረብ ሀገር የሚሄዱንም ሀሳቡን እያስቀጠለች መጣች ማለት ነው። እና ይሄንን የፍቅረኛ ህይወት የምትለውን ነገር እሱ አላስቸገራትም። ከዛ በኋላ አያስቸግራትም። በቃ እሱ የራሱን ህይወት ጀመረ ማለት ነው። አረ ሌላ ሰው ጋር የራሱን ትዳር የራሱን ህይወት ምናምን እንዴት ነግሬዋለሁኝ እኔ። በቃ አትረብሳት፣ ልጅቷን አላማ አላት፣ መድረስ ያለባት ቦታ አለ። ስለዚህ ተዋት በቃ አልኩት። እሷም እንድትነግረው አደረኩኝ። ከዛ በቃ የመለያየት እንትኗ በጣም ሰፊ ሆነ ማለት ነው። ከዛ ጥሩ ላይ ሆነ ማለት ነው። እዛ አሰሪዎቿ ጋር የነበራት ግንኙነት እንዴት ነበር? አሰሪዋ ጋር እንደው አሁን እየለመደች ስትመጣ ሰዎችን ስትቀርባቸው ምናምን ትንሽ የማስቸገር ነገር ይኖራል መቼም። ማን ጋር? ያው የቤት አሰሪ ያው ሚስት ምናምን አለው፣ ባልና ሚስት ሆነው ነው የሚኖሩትና እንደሚታወቀው መቼም ያው ወንድ ልጅ አመል ካለበት ከባድ አንድ ሚስት ይዞ የመቀመጥ እቅድ ያለውና መቼም 30 ሴት የለመደ ወንድ እኩል አይደለም። ትክክል። እና ከባድ ነበር ሰውየው ምናምን እያለች ትነግረኝ ነበር። በግልጽ ባትነግረኝም አልፎ ሰውየው እንደዚህ እያስቸገረኝ ነው፣ ይረብሸኛል፣ ሰላም አይሰጠኝም፣ ለመስራት እየተቸገርኩ ነው ምናምን ትለኝ ነበር። እና ከዛ ደግሞ የሆነ ሰዓት ላይ ደግሞ ዝም ማለት ባህሪ ታመጣለች። አለመናገር መፍትሄ ያለን የሚመስላት፣ ንገሪኝ ትላት የሆነ እንገልሳለን ያሏት ነው የሚመስላት። እና በጣም እየፈራች የሆነ የተደበቀ ማንነት አላት ማለት ነው። እና ምን ሆነሽ ነው የሆነ ነገር እንደወንጭ እኮ ያስታውቃል፣ ንገሪኝ ምናምን ቤት ነው ትላት። አይ እንደዚህ ነው ሰውዬው እያስቸገረኝ ነው፣ ሌላ ምንም ነገር የለም ምናምን የምትለኝ እንጂ እንደዚህ ግልጽ አድርጋ የምትናገረው ነገር የለም። በቃ የምትፈራው ነገር እንዳለ ግልጽ ነው ማለት ነው፣ ያስታውቃል። እና በቃ እኔ የመሄድ እዛ ቤት ውስጥ ለመሄድ ፍላጎት ያደረ መጣ ማለት ነው። ምክንያቱም እቺ ልጅ ጓደኛዬ ናት፣ ቤተሰቤ ናት፣ መጠበቅ ግዴታዬ ነው አብረን እስከመጣን ድረስ። ስለዚህ ቤት ይወቅ ማለት ነው፣ ወደ እነሱ ቤት ግዴታዬ ነው፣ መሄድ አለብኝ። የጠፋችብኝ ጓደኛዬ ናት ማለት። ቆይ አንቺ ሄድሽው ጠፍታ ነው ወይስ ሰውዬው አስቸገረ? በቃ አንድ ሳምንት ሙሉ ዝም ማለት በቃ ስልክ ሲደወል አታነሳም። በሌላም ሰው ስልክ ደውሉልኝ ብዬ ተቀብዬ ምናልባት እኮ በኔ ላለመደወል ፈልጋ ይሆናል ምናምን ብዬ ሞከርኩ ማለት ነው። ከዛ በሌላ ስልክ ቁጥር በጓደኛ ሌሎች ደግሞ ምናምን አብረን የምንሰራ ሰዎች ምናምን ደውሉልኝ እያልኩኝ አስተውላለሁ። ግን አይነሳም፣ ስልኩ ተዘግቷል፣ በቃ አይሰራም፣ ስልኩ ጭራሽ አይጠራም።
ይሄማ የሆነ ችግርማ አለ የሆነ የተፈጠረ ችግር እንዳለ ራሴ ደረስኩበት በቃ በራሴ አመንኩኝ ማለት ነው። አሁን እንዳልሽስ ታወራሽ ነበር በዚህ ጉዳዩ ላይ በተለይ ሰውየው ችግራት እንደነበር ምናምን አውርታሻለች። ከዛ ያ እየተወራ በነበረበት መሀል ላይ ለሳምንት ግን ስልክም አታነሳም ጸጥ አለች ጠፋች ነው ጸጥ አለች በቃ ከዛ እኔ መጨነቅ ጀመርኩኝ። በትክክል አንድ ጓደኛ መቼም ሲጠፋ ዝም አትልም ትረበሻለህ ትጨነቃለህ እና በቃ እኔ ራሱ ምገባበት አጣሁ። እቺ ልጅ የሆነ ነገር ብትሆን ተጠያቂዋ ነኝ ምክንያቱም አብረን ከመጣን ድረስ ቤተሰብ ኃላፊነት ተሰጠኝ ለኔ ነው አደራሽ ከተባልኩ ድረስ መጠየቅ አለብኝ። ስለዚህ ያለኝ አማራጭ ምንድነው ቤቱን አፈላልጌ ማግኘት አማራጭ ይሄ ነው። ቤቱን አላውቀውም መቼስ የገባችበት የተለያየ ነው በደላላ ስለሆነ የተገናኘ ነው። የዛችን ቀን ተለያየን በስልክ ብቻ ነው የምናወራው። ስለዚህ የደላላውን ስልክ ቁጥር ደወልኩኝና ቤቱን አሳየኝ አልኩት በቃ ከዛ እሺ ያለኝ እሱም ጥሩ ሰው ነበር። ሄድን በቃ ቤቱ ማለት ነው። ከዛ አንኳኳ ቤቱን ቆረቆርኩና ገባው በር ላይ ነው አትገቢም ተብዬ ማለት ነው። እዛው ቆሜ ነው አወራኋቸው ሁሉ ምክንያቱም ምን አይነት ሊና ቢኖራቸው ነው እቺ ልጅ ያጠፋት ምናምን የሚል ነገር ደግሞ መጣብኝ እና ቤት ውስጥ አላስገቡኝም ዝም ብዬ ቆምኩኝ። አሰታንኳኪ ማን የከፈተልሽ? የሆነስ የቤቷ አሰሪ መሰለችኝ ሚስትየዋ መሰለችኝ አሰሪዋ ማለት ነው። እሺ ከዛ እንዴት ነው ሰላም ነሽ ወይ ምናምን ሰላም ተሰጧት። ከዛ ጓደኛዬ ነበረች ሳራ የምትባል እዚህ ቤት ውስጥ ነው የገባችው እና አንድ ሳምንት ሙሉ ጠፍታብኝ ነው እና ትነግራት በጣም ደነገጠች እሷ አሰሪዋ ማለት ነው። ከዛ ምንድነው የተፈጠረ ችግር አለ ወይ ንገሪኝ ብዬ ነገርኳት። ከዛ ምንም ልትመልስልኝ አልቻለችም በቃ። ስለዚህ ያለኝ አማራጭ ምንድነው ተናግሬ መውጣት ነው የምችለው። እነዚህ ሰዎች ባለ ሀብት ናቸው እኔን ምን እንደሚያደርጉኝ አላውቅም። ስለዚህ ጓደኛዬ አንድ ነገር ብትሆን ከናንተ ራስ አልወርድም አልኳት። እሷ አሰሪዋ ስለ ጓደኛሽ ምንድነው ያለች ማለት ወታለች ነው ምንድነው የመለሰችልሽ? ምንም አልነገረችኝም። ምንም ዝም ነው ያለችው በቃ ወታለችም አላለችም ነው አለችም አላለችም። ብትኖር አለች ግቢ ጓደኛሽ ናት አውሪያት ምናምን ትል ነበር ግን ትኖር አትኖር አላውቅም በቃ መልስም አልሰጠችኝም ዝም ነው ያለችው በቃ ስትይው። ከዛ በጣም ተናደድኩ ምክንያቱም ትሄድ ማግኘት ነበረብኝ ጓደኛዬ ትሄድ እኔ የጠበቅኩት አሁን እሱ አለችም የለችም አላለሽም? እኔ ትሄድ የጠበቅኩት ምንድነው በቃ እሷ በሩን ከፍታልኝ በቃ ተቃቅፈን ምናምን ኦኬ አኩፋሽ ነው መሰለሽ አንቺ ዝም ብላ ተመደባበሩ ይመጣምሽ ነበር መሰለኝ። ከልጁ ጋርም ስላላየኋቸው በጣም ከብዶኝ ነበር እና እሷን ማግኘት መስሎኝ ነበር። በቃ እሷ በሩን ከፍታልኝ ምናምን ሰላም ብያት በቃ የድሮ ፍቅራችንን እንደገና የምናጣጣም መስሎኝ ነበር። ትሄድ ከፈተችልኝ አሰሪዋ ናት። ከዛ በጣም ደነገጥኩ ታጣት ነው መጀመሪያ። ከዛ የት ሄዳ ነው ጓደኛዬ ከኔ ጋር አብረን ነው ከክፍለ ሀገር የመጣ ነው ስልክ እንደዋወል ነበረ ሁሌ እናወራ ነበረ ለአንድ ሳምንት ሙሉ ምን ሆና ነው የጠፋችው አልኳት ማለት ነው። ከዛ ምንም መልስ አልሰጠችኝም ዝም አለች በቃ ደንግጣለች። ልጅዋ ማውራት አልቻለችም በጣም ደነገጠች። ከዛ በቃ በጣም ተናደድኩኝ ስላጣኋትም ሂጄ አለቀስኩኝ ሁላ በቃ የሞተች ነው የመሰለኝ እኔ በህይወት ማግኘት አልመሰለኝም። በጣም አለቀስኩ በጣም ያዘንኩት። ከዛ በቃ ያለኝ አማራጭ እቺን ጓደኛዬን ነገ ከነገ ወዲያ መጥቼ ማላገኛት ከሆነ ፖሊስ ሂጄ እመጣለሁ አልኳቸው። አስፈራራኋቸው። ጓደኛ ማለት ቤተሰብ ማለት ነው እና አስተክላጣት በጣም አዘንኩ ማለት ነው። እና ለመናገር ራሱ ቃላት አጠረኝ በጣም ለመናገር ራሱ አጣሁ። እንዴት ይናገራል አንድ ጓደኛ አጣ። እሺ አሁን ስለዚህ አሁን አንቺን እኔ ፈለግሽኝ ይመስለኛል ጓደኛሽ ያለችበትን እንዳጣራልሽ ለሱል ሂጂ እንድጠይቅልሽ ነው። በጣም ጥሩ። አንተ ያው እንደማንኛውም ሰው ታገናኛለህ እና ደግሞ ጓደኛዬን አሁን ማግኘት እፈልጋለሁ። ምክንያቱም
እሷን ካላገኘሁ ምን የህሊና እረፍት አላገኘም። ተኝቼ አላድርም። የበላሁትን እራሱ አላውቀውም። ቤተሰቦቿ ይደውሉልሻል? ይደውላሉ፣ ግን ምን ልበላቸው? ጠፍታለች በየመሰማ ነገራቸው ማለት። ስለዚህ ያው በአንተ በኩል ስለሆነ ያለኝ አማራጭ እንደዚህ እግር በእግር ያፈላለኩ አንተ መፍትሄ ስለምታዘጋጅ ነው። ጥሩ። ስለዚህ ምን እናደርግ መሰለሽ? አሁን እነሱ ቤታቸው ነው ወዳልሽው ቦታ እንሄዳለን። አብረን ሆነን ያሉትን ሰዎች እናናግራቸዋለን። ከዛ በኋላ እንደተለመደው ወይ ድብቅ ካሜራ እናስቀምጣለን ወይ እዛው ማዋጣጣት የምንችለው ከሆነ ደግሞ እዛው እናዋጣጣቸውና የሚሉትን እንሰማለን። አይሻልም? ይቻላል። ከዛሽ ችግር የለውም። እንግዲህ ውድ ቤተሰቦቻችን ያው ባለ ታሪካችን የተናገራቸውን ሰምታችኋል። ጓደኛዋ ጋር ለረጅም አመት አብረው የነበሩ ጓደኛዋ ድንገት ነው የተሰወረችባት። አሰሪዎቿ ደግሞ ምንም መረጃ ሊሰጡኝ አልቻሉም። ስለዚህ ቤት ሄደን ስለሷ መረጃ ያለውን ነገር አጣራልን ነው ያለችኝ። ስለዚህ ቀጥታ ወደዛ ቤት እንሄዳለን። እናንተም እንደተለመደው ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የእግሬ ስሜት ትንሽ አለ። ስለዚህ ምርኩዛችንን ይዘን እንሄዳለን። እንደዛ ነው የምናደርገው። ከጎኔ ደግሞ አቤልና ቴዳ ይኖራሉ። እስከመጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሱፐር ቻት እና ሱፐር ስቲከር መስጠታችሁ እንደተለመደው ይቀጥል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ይሄ ነው ቤት? አዎ ይሄ ነው ቤት። ቤቶች ሰላም ነው? እንዴት አላችሁ? ወይዘሮ ሀና? እኔ እስክንድር እባላለሁ። ያው ሰብሪና ጋር ጉዳይ ማለት ነው እኮ ሰብሪና ያጋጠማት ነገር ምንድነው? የሆነው ነገር የተፈጠረው ነገርስ ምንድነው የሚለውን ለማጣራት ነው የመጣው እና እሷ በተደጋጋሚ መታ ስትጠይቅሽ አንቺ ምንም ማውቀው ነገር የለም ነው እያልሻት ያለሽ? ያው እኔ እኮ በተደጋጋሚ ነገር ያታለው በስልክም ለመደወል ሞክራ ነበር፣ በአካልም መታ ጠይቃኛለች። ቆይ ሳራ እዚህ ቤት የለችም አለች? እዚህ ቤት የለችም ነበረች። እኛ ቤት ነበር ስትሰራ የነበረው ግን በቃኝ ብላ ሄዳለች። መቼ ነው ሄደች? ለምን እንደምትኛ ቤት እየመጣች ስለዚህ አይደለም ተጠይቅሽ እኮ ምንም አይነት መሳት አሰጠሽ። በቃ የለችም፣ ወጣለች። ዛሬ እኮ የጠፋችብኝ ጓደኛዬ ናት አውቃለሁኝ እኮ ጓደኛ ከሌለች አንቺ የጓደኛ ማስረት አልፈልግም በቃኝ ሌላ ቤት መቀየር ፈልጋለሁ ብላ ሄዳለች እኮ የቀየረችው ማድረሻ ነገር እኔ ይኸውልሽ እኔ በምን አውቃለሁ? ይኸውልሽ እኔ ናት አንዴ ትሰሚኛል። እኔ ህጋዊ ጋዜጠኛ ነኝ። አስፈላጊ ከሆነ መታወቂያ ማየት ትችያለሽ። ችግር የለውም። እኔ እኮ እንግባና እንነጋገር። እኔ ከሆነ ይብለህ አትሊስት አንተ ነገር የለም እኮ አይደል? እዚህ ቤት የለችም፣ ወጣለች። ነግሬታለሁ ከአሁን በፊት እኮ ወጣለች አይደል? እርግጠኛ ነሽ እንደወጣች? እኛ ምንም አይደለም የፈለግነው፣ እንግባና እናውራሽ፣ እንናገርሽ። በተደጋጋሚ ነግሬታለሁ እዚህ ቤት እንደሌለች እኮ የለችም። አሁንም እኮ እኛ አለች ብለን አይደለም የመጣነው፣ እንግባና እናናግርሽ። አሁን ይኸውልሽ ካሜራም ይዘን ነው የቆምነው፣ ሌሎችም ሰዎች ቆመዋል። ስለዚህ አሁን ይኸውልሽ እንግባ፣ ከአንቺ ጋር እንነጋገር። የምታውቂው ነገር ካለ ትነግሪናለሽ። ከሌለ ደግሞ መረጃ ማስቆማችሁ ግቡ። ግን የተለየ መረጃ ታገኙ። የተለየ መረጃ እኮ እዛም ገብተን እኮ ማውራቸው ይሄ ነው አይደል? ስትሄድ አይተሻታል አንቺ? ማለት ስትወጣ እዚህ ቤት አይተሻታል ነበርሽ?
እንዴ ባለቤቴ ነበር እኔ እንኳን አልነበርኩም ችግር ለማንኛውም እንግባ አይደለ እሺ ችግር የለውም ሂጂ የትኛው ዛፍ ላይ ፊት ለፊት እና ግባ አባ እሺ እንዴት ዋላችሁ እሱ ጋር መጀመሪያ ይኸውልሽ እኔ እናት እኛ የመጣንበት ዋነኛው ሀሳባችን ሳራ የት አለች፣ ሳራ የት ነው የገባችው ብሎ ለማጣራት ብቻ ነው። ሌላ የተለየ ነገር ወይም ደግሞ ሌላ አንቺን ቤትሽም ለመዳፈር ምናምን አይደለም። እቺም ልጅ ደግሞ እህቷ ጠፍታባታለች፣ ጓደኛዋ እህቷ ጠፍታባታለች። እሱን ልንጠይቅ ነው የመጣነው። በመጀመሪያ ደረጃ ልንጠይቀው የምትችለው ብቸኛ ሰው አንቺ ነሽ። ምክንያቱም እዚህ ቤት ስለነበረች አይደል? እሱን እኮ ተረድቻለሁ። ለሷም እኮ ነገር ያታለው በተደጋጋሚ መጣ ነበር እዚህ ቤት እና በቃኝ ብላ ልብሷን ይዛ ወጣለች። ቢል ነግሬያታለሁ። እሺ ቆይ ከመጀመሪያው ልጀምርልሽ። ሳራ እንዴት ነበር ወደዚህ ቤት ያስገባሻት ወይ እንዴት ነው የገባችው? በደላላ ምክንያት ነው የመጣችው። ደላላ መጀመሪያ ሁለታቸው ነው እዚህ ቤት ይዟቸው የመጣው መንገድ ላይ ማለት ግቢውን እንኳን ሰው አታውቀውም። መንገድ ላይ ነው የተቀበያት ምናምን ብሎ መንገድ ላይ ነው እንጂ ተቀበልኳት። እሷንም ሌላ ሴት ወሰደቻት። ሳራን ደግሞ ወደዚህ ቤት ይዣት መጣው ማለት ነው። ተያዥ እንኳን አልነበራትም። የሷን አላውቅም። በርግጥ ተያዥ የሚሆን ሰው አላት ምናምን ቤተሰብ አላት ምናምን ሰው ችግር የለውም። እኔ በቅርበት ስለማውቃት እኔ ሆናታለሁ ነው ያለኝ። ግን ሲጀመር በኋላ ላይ ስትሳጣራ እንደማያውቃት እዚህ ከክፍለ ሀገር እንደመጣች እዚህ አዲስ አበባ ከመጣች በኋላ እንደምታውቀው ምናምን የነገረችኝ እና እኔ ያን ሁሉ ኃላፊነት ወስጄ ነው ያስገባኋት። አንድ ሰው የቤት ልጆች አሉ ህፃናት ልጆች ለዛው ማለት ነው እና የቤት ሰራተኛ ሲሆን አንድ ሰው ግዴታ ቤተሰብ የሆነ ሰው ነው ተያዥ ሆኖ ሊፈር የሚችለው። አሁን ያደላላ እዛ አድርገውና ወይ በዚህ ሰዓት ደግሞ ሰራተኞች በጣም ያስቸገሩ ነው ያሉት። ወይ ህፃናት የሆነ ነገር አድርገው ይሄዳሉ፣ ወይ የቤት ዕቃ ዘርፎ ምናምን ይሄዳሉ አይደለ? ይሄን ሁሉን ችዬ ነው እኔ በቃ እግዚአብሔር ያውቃል ብዬ ነው ያስገባኋት። ይሄ ደላላ እኮ አሁን ነገ ጧት ብትደውልለት ስልኩን ሊዘጋ ይችላል። የሆነ ነገር አጥፍታ እንኳን እንደዚህ ቢሮ እንኳን ሂጅ የተፈራረምኩት ውል የለኝም። ዝም ብሎ ከመንገድ የመጣው ነገር እንደመጡ ምናምን እንደዚሁ ገብቶኛል። እናንተም ስትቀጠሩ በዚህ ነው አይደል? ተያዥ የለንም ብላችሁ ከክፍለ ሀገር እኔም ስፈልግ የነበረው ከክፍለ ሀገር የመጣ ልጅ ነው። እዚህ የለመደ ልጅ ምናምን አይለምድም ታውቃለህ። አዲስ አበባን ህይወት የቀመሰ ምናምን ለቤት ሰራተኞች ትንሽ ያስቸግራልና። ግን አሁን እናንተ ለዋስትናስ እንዴት ይሆናችኋል? አሁን የገባችሁበት ቤት አሁን ይኸውስ አሁን አላቀ ቤት እንደሄደች አለች ምልሽ። አሁን ለምሳሌ የሆነ ነገር ቢፈጠር እንኳን ለተያዡ ነው አይደል የሚደወልለው። አሁን እሷ ግን አላቀ ማለት ይሄኛውን ሲፈጠር ምንድነው እኛ የሚደረገው ምንድነው? እኛ ስንመጣ ተያዥልንም ምክንያቱም ቤተሰቦቻችን ያሉ ገጠር ነው። እነሱን ማምጣት አንችልም። መቼም ደካሞች ናቸው። ከደሴ ወደ አዲስ አበባ መቼም ስንት ኪሎ ሜትር የአንድ ቀን መንገድ ነው፣ ማምጣት አይችሉም። ስለዚህ በቃ እራሳችን እመኑን ብለን ነው የምንገባው። ስለዚህ አሁን እሱን ታሳቢ አድርገን እሺ ችግር የለውም ገባች እዚህ ቤት ገብታ ስራዋን እየሰራች ነው። ከአንቺ ጋር ችግር ነበረባት? ምንም አይነት ከኔም ሆነ ከባለቤቴም ጋር ከህፃናቶቹ ልጆች ጋር ምንም አይነት የተለየ ልጆች አሉ ሌሎች። እሺ ስለዚህ ከህፃኖቹም ጋር ሰላም ናት፣ ከባለቤትሽም ጋር ሰላም ናት፣ ከአንቺም ጋርም ሰላም ናት። አንድ እንኳን ተማሪ ነው፣ አንድ ልጅ ነው ይዛ የምትውለው። እንደዚህ በትርፍ ሰዓቷ የቤት ስራ እንሰራለች። አብዛኛውን የቤት ስራ አላሰራትም። ልጁ እንድትይዝልኝ ብቻ ነው እያደረኳት የነበረው። ልጁ ምናልባት እንቅልፍ በሚተኛበት ሰዓት ምናምን ትሰራለች። ከዛ ከስራ ገብቼ የቀረውን ስራ ራሴ ነው የምሰራው። ያን ያክል የሚያስቸግር ስራ አልነበረም። በእርግጥ ልጅ ከመያዝ በላይ የትልቅ ስራ የለም። ልጅን በደንብ ተንከባክማ ምናምን ይዛ ነው የምትጠብቀኝ። ምናልባት ከስራ ገብቼ እንኳን ወይ ምግብ ያልተሰራ ምናምን ቢሆን ራሴን ገብቼ የምሰራው። ምክንያቱም ያ ልጅ እንዲያለቅስ አልፈልግም። ልጅ እንድትከባከብልኝ ብቻ ስለምፈልግ ማለት ነው። እና ቤት ውስጥ የነበረን ልጅ በጣም በቃ እንደ ቤተሰብ ነው። አንደኛ ከክፍለ ሀገር ነው የመጣችው። እኔም ከክፍለ ሀገር የመጣሁት መጀመሪያ በህፃነቴ ቢሆንም ምን ያክል አዲስ አበባ መጥቼ ምን ያክል እንደተሰቃየሁ እኔ ራሴ አውቀዋለሁ። ከክፍለ ሀገር መጥቼ የሚቀበለኝ አጥቼ እንደዚህ ደላላ ምናምን ስንከራተት ያሳለፍኩትን ስቃይ ስለማይ ማንም ሰው ከክፍለ ሀገር መጥቶ እንዲሰቃይ አልፈልግም። ግዴታም ደግሞ ተያዥ ብዬ አላስገደድኳትም። በመሀል ፍቅረኛ እንደነበራት ታውቂያለሽ? የምታውቂው ነገር የለም? እሺ ብቻ ፕሮሰስ ጀምራለሁ፣ ውጭ መሄድ ነው የምፈልገው ምናምን ነገር እያለች አውርተኛል፣ ታወራ ነበር። እሺ ለመጨረሻ ጊዜ ከአንቺ ጋር የተለያያችሁት ወይም ስትሄድ አልነበርኩም ያልሽ? እኔ አልነበርኩም፣ እንደ አጋጣሚ አዳሪ ነበርኩ።
ስራ ፕሮሰስ ጀምራለሁኝ ምናምን ፕሮሰስ ከተሳካልኝ እሄዳለሁ ቤተሰብም ልሰናበት ስለምንችል የሆነ ነላቀም ብቻ ስለ ፕሮሰስ ያለውን ደረጃ አላቀም በርግጥ ቤተሰብ ሄጄም ልሰናበት እችላለሁ ምናምን ነገር ያለች ታወራኝ ነበር ከዛም በፊት ስለዚህ አንቺ የምታውቂው ነገር ነበር ፕሮሰስ ሊጀምር ነው ስለምትለው ነገር ገና ምንም የተጀመረ ነገር የለም ምክንያቱም ይሄ ፕሮሰስ ሲጀመር ብዙ ብር ይጠይቃል ይሄ ብር ደግሞ በዚህ ጥቅል ውስጥ ሊመጣ ይችላል ከየት መጥቶ ነው ይሄ ሁሉ ብር ለእሱን አላውቅም ፕሮሰስ እጀምራለሁ ፕሮሰስ ከጀመርኩም በኋላ ቤተሰብ የመሰናበት ጉዳይ ስላለ ወደዛም ሊሄድ ይችላል ምናምን እያለች ብቻ ታወራኝ ነበር በመሃል እና የዛን ሰዓት አጋጣሚ አዳር ነበርኩኝ እኔ ከስራ ስመለስ ባለቤቴና ልጆችን ብቻ ነው ያገኘሁት አድሬ ጠዋት ስመጣ ማለት ነው እና ወደ ባለሰዓት 4 ሰዓት 5 ሰዓት አካባቢ ነው ቤት የገባሁት ቃል ጠዋት ማለት ነው እና የት ሄዳ ነው ምናምን ስል ሳራ እኮ በቃኝ ብላ ሄዳለች አለ እንዴት ነው አንተ በጠዋት ነው የሄደችው ለዛው ቢያንስ እሷ እንኳን እስከምትመጣ ጠብቂያት እሷን ሳትሰናብቻት እንድትይዣለች ምናምን ብላት አይ መሄድ አለብኝ ለፕሮሰስም ማስጨረሻ ጉዳይ ስላለኝ በቃ ከዚህ በኋላ መቆየት አልፈልግም ብላ ልብሷን ይዛ ሄዳለች ስገባ ምንም ልብስ የሚባል ነገር ራሱ ቤት የለም ልብሷን ይዛ ምናምን ሄደችው ከዛ ምን እላለሁኝ ከዛ ስደውልላት ስልኳ ግን አይሰራም ደውይላት ነበር የዛን ሰዓት ነው ስልኳ አይሰራም ምንም ማድረጋችሁ ከዛ እሷ መጣች እሺ ማታ ላይ ነው አሁን ማታ ላይ ካንቺ ጋር አልተነጋገረችም ከባለቤትሽ ጋር ማታ ተነጋገረችም እንደምትሄድ የፕሮሰስን ጉዳይ ምናምን ነው እንጂ ነገ ሄዳለሁ እንደምትሄድ ነግራኛለች አልሲ ግን ነገ ነው መሄደው ብላሻለች ነገ መሄደው አላለችም ድንገት ዝም ብላ ተነስታ ሄደች ባለቤትሽ ምን ያለ ምታምኚው አንቺ ራስሽ ምክንያቱም አሁን ድንገት ተነስታ ሄደ ሰው ድንገት ሄደ ስትባይ እንዴት ካንዳን ተቀበልሽው እንዴትስ ልጆችሽን ወይም ጎረቤት መጠየቅ ያለበትን ሰው እንዴት አልጠየቅሽ ጎረቤት ምናምን እንዴት ይጠይቃሉ ባለቤቴ እኮ ይሸኛት እሱ ራሱ እንደሸኛት በቃ ሄዳለሁ ከዚህ በኋላ መቆየት አልፈልግም ብላ እንዳስገደደችው ምናምን እሱ ነገር እሱን ያስገደደችው ባለቤትሽን አስገደደችው እሷ እሺ ማለት እርግጠኛ ነሽ እሱን እንዳስገደደችው አንቺ ባለቤትሽን አስገድደዋለች ከሱ የተረዳሁት አንፃር እኮ ነው ከሱ የተረዳሽው ነው እንጂ እንዳስገደደችው የምታውቂው ነገር ነው አልነበርኩም ስላልነበርኩኝ እንዴት ሲቀጥ ነው በአንድ ቀን እንዴት እንደዛ አይነት ውሳኔ ይወጣ እሱ ለኔም ጥያቄ ነው በርግጥ ይሄ እኮ ምንሽ አንቺ ከሳራ ጋር ካልተጣለሽ ሳራ ከእናንተ ጋር ጸብ ከሌላት ወይም የተለየ ምክንያት ቤተሰብ ደውሎልኝ ነው እንዳትል ምን እንዳትል ይሄ ሁሉ ነገር ብሎክዱናል ፕላስ ስልኳ ዝግ ነው እሺ አሁን እንደዚህ ልታረግ የቻለችበት ምክንያት ይሄ ሊሆን ይችላል ምትይው አንቺ እንዳሰሪ ምክንያቱም በየቀኑ እዚህ ስለምታያት ስለምትረጃ አንዴ ልጨርስ እናቴ ማን ነበር ስምሽ አልሽኝ ሃና ይኸውልሽ እዚህ ጋር ያለሽው አንቺ ነሽ በዋናነት ቤቱ የምትቆጣጣሪው አንቺ ነሽ ቀጥሎ ሳራ ናት አይደለ ስለዚህ የሆነ ነገር ቢፈጠር አንቺ በምንም አማራጭ በምንም አጋጣሚ ሳታቂ የምታልፊበት ብዙ ምክንያት አይኖርም እሱ ልክ ነው አውቃለሁ አዳሪ ስራለሽ ምናምን ብዙ ነገር ሊፈጠር ይችላል ነገር ግን ሳራ ልትሄድ መሆኑን ቢያንስ በፊቷ ልትነግር ትችላለች አይደል ላይክ የቤት ሰራተኛ ናት እየሰራች ነው መሄድ የምትፈልግበት ጊዜ ላይ ሲደርስ ካንቺ ጋር ያለ መስማማቶች ፊት የመንሳት ፊት የመዘብዘብ ስራ አልሰራም የማለት ነገር ነው እንደሱ አይነት ባህሪ የለባትም በርግጥ ስለዚህ ምን ሊሆን ይችላል ምክንያቱ የራስ ምልከታ ነው የምትነግረው ምን ሊሆን ይችላል አንደኛ ሴት ልጅ ናት ወጣት ናት ምን ስልክ ታወራ ነበር ጓደኛ እንዳላት ባትነግረኝም በተደጋጋሚ ስልክ እየወጣች ምናምን ታወራለች ከኔ ፊት ተቀምጣ ስልክ አታወራም በተአምር ማለት ነው እሷ ስትሆን ነው እንጂ ሌላ ስልክ ምናምን ሲሆን ወጣ ነው የምታወራው ጭራሽ ከቤት ወጣ ማለት ነው አይታወቅም እኔ ጥርጣሬ ምንድነው ምናልባት ወይ ጓደኛ ኑሯት ከጓደኛዋ ጋር ሄዳ ምናምን ሊሆን ይችላል የወንድ ጓደኛ ማለት ነው ጓደኛ አለ ብትልሽ አንቺ ይደብርሻል ለምን ይደብረኛል ልሂድ ብትልሽ ይደብርሻል አይደብረኝም ስለዚህ ለምን ጠፍታ መሄድ ማለት አንቺ በሌለሽበት እኔ አሁን ጥያቄ የሆነብኝ ነገር ምን መሰለሽ ይደብራታል ብላ ስላሰበች ሊሆን ይችላል ባለቤትሽ ይደብረው ለምን ይደብረዋል እኮ ምልሽ አሁን ተመሳሳይ ነው ብዬ ነው እንዴ ሰራተኛ ቢሆን ለሰራተኛ ይመጣል የራሷን ፍላጎት ደግሞ እንትን ማለት ኦብቪየስሊ አሁን አንዲት አዎ እሷ ልትሰራ ነው የመጣችው እንጂ ልትገረድ አይደለም ስለዚህ በመጣችበት ጊዜ አልተመቻትም ወይም ደግሞ ፍቅረኛ አገኘች ወይም ምክንያት አገኘች ወጣለች መብቷ ስለዚህ ለምንድን ነው አንቺ በሌለሽበት መውጣት የፈለገችው ምክንያቱም ካንቺ ጋር ያላት ግንኙነት መልካም ሆኖ ሳለ ካንቺ ጋር ምንም አይነት ጸብ ሳይኖራት ኢቭን ባለቤትሽ እሱ ቁጭ ብሎ ልጆችን ህፃናት ልጆችን እንዲይዝ አድርገው ለምን ትሄዳለች ይሄን ያለ ሩትነት እንዴት ሆናለች ይቅርታ እኮ መብቷ ነው ካለች እኮ መብቷ ነው ምንም ማድረግ አይችልም እሱ ባለቤት በድንገት ሐሳቡን ቀይራ ቢሆንስ እሺ ባለቤት ያለሽ ቃል በቃል ነገር ምንድነው ያለሽ ባለቤት መሄድ እፈልጋለሁ አለች
ማታ እኔ ከቤት እንደወጣሁኝ ነገ መሄድ ፈልጋለሁ አለችኝ አለ ማታ ማለት ነው። እንዴት ለኔ ሳትነግረኝ ምናምን ስለው ቢያንስ እሷ እንኳን እዳሪ ስላት ማታ አደረች እዚህ ቤት ማለት ነው። ሲጀመር ማታውን ነበር ልሄድ የፈለኩት ብላለች አለ እና ቢያንስ እዳሪ ልጅቷን ከስራ ትምጣ ሀናን ሳታገኛት እንዴት ትሄጃለሽ ስላት አደረች አለ። ከዛ ለሊት ተነስታ በቃ 3 ቀን መጣ አልጠብቅም መሄድ አለብኝ በቃ አስቸኳይ ጉዳይ ነው መሄድ አለብኝ አለች አለ። ከዛ ምን ማድረግ ይችላል? አስራ አስቀምጥ እውነት ነው። ባለቤትሽ ምን አይነት ሰው ነው? እስኪ ስለ ባለቤትሽ ባህሪ ካራክተር ንገሪኝ። ባለቤቴ ማለት ነው ምን አይነት ልበል? ለኔ እንደ ባልም እንደ አባት እንደ ወንድም በህፃንነቴ ነው ከክፍለ ሀገር የመጣሁት። ለመጀመሪያ ጊዜ አዲስ አበባ መጥቼ እንደዚህ ከሰው ቤት ነው የሰራሁት እኔ ማለት ነው። ሰው ቤት እየሰራሁ ያለ ከዛ በኋላ ወደ 4 አመት ምናምን ሰው ቤት ሰርቼ ሻይ ቡና ከፈትኩ የራሴ ሻይ ቡና በምሰራበት ሰዓት ነው የተዋወቅኩት እና በገንዘብ በተለያዩ ነገሮች በሐሳብ ምናምን ያግዘኝ ነበር። ከዛ እንትናችን ቅርርብነታችን ከጓደኝነት አልፎ ወደ ፍቅረኛሞች ተቀየረ ማለት ነው። ከዛ በኋላ የራሱ የሆነ ስራ አለው ቤተሰቦች ምናምን እዚሁ ነበር ያለው። አሁን እኔ የፈለኩት ባህሪው ስልሽ ለምሳሌ የኔ ባህሪ ምን አይነት እስቲ ወይ ቁጥ ነኝ ልል እችላለሁ ወይ ዝምተኛ ነኝ ከሰው ጋር ያለ መግባባት እንደዚህ ነው ልል እችላለሁ አይደል? ልክ እንደዛ ባለቤትሽ ከሰው ጋር በጣም ቁጥ ነው ከማንም ጋር ተግባብቶ የሚኖር ሰው እንደዚህ አብዛኛውን ጓደኞቹ እንደውም በእድሜ ከሱ በሳል ያሉ ሰዎች ናቸው ጓደኞቹ። እሱ ከእድሜው በላይ የሆኑ ሰዎች ናቸው አብዛኛውን ጓደኞቹ ማለት ነው። እና በቃ የቤተክርስቲያን ሰው ነው፣ ሃይማኖተኛ ነው። እንደዚህ መጠጥ ቤት እንደዚህ ከስራ ውጭ ቤት ማምሸት ከውጭ ማምሸት ምናምን የለም። በጊዜ ነው ከስራ ሰዓት ሲጨርስ በጊዜ ነው ወደ ቤቱ የሚገባ። በቃ ለኔ ምን ብዬ ልግለጽልህ? በጣም ጥሩ ሰው ነው። በጣም ጥሩ ሰው ነው። መልካም ሰው ነው። ደግ ሰው ነው ከነገርሽ ንግግር አንፃር። ስለዚህ ከሰራተኛው ጋር መልካም የሆነ ግንኙነት ነበራቸው። መልካም የሆነ ግንኙነት። ስለዚህ እሱን ልጅ አስቀምጣበት ትሄዳለሽ ብለሽ ትጠብቂያለሽ? ምንድነው አሁን ፖዚቲቭሊ አሁን ፖዚቲቭሊ ነገሮችን እንረዳ። አሁን ለምሳሌ እኔና አንቺ ያለን ግንኙነት መልካም ከሆነ ጥሩ ከሆነ አትሊስት ነገሮችን አመቻቼ በቃ ከዛሬ ጀምሮ ሊሄድ ስለሆነ ሰራተኛ ፈልጉ ይባላል። ይሄን እንደዛ አለ ማለት እኮ እኔ ራሱ ደብሮኛል እኮ። አሁን እኮ የነገርሽኝ ሰዎች ባለቤትሽም ጥሩ ሰው ነው፣ ሳራም ጥሩ ሰው ናት ብለሽኛል። ስለዚህ እነዚህ ጥሩ ሰዎች ከሆኑ በእንደዚህ ያህል ደረጃ መደባበቁ ድንገት ተነስቶ ወጥቶ ሂዶ ማደሩ ምናምን ከየት መጣ? እሱን እኮ ሁሉንም ሚስጥርህን ለሰው አትናገር። አሁን እሷ ፍቅረኛ አላት እንበል፣ ፍቅረኛዋ ጋር ኮብልላል። አሁን እንደዛ ብዬ ልመን በእኔ ምን የተሰማኝ እንደሱ ነው። እርግጠኛ ባልሆንም የጠረጠርኩት ነው የተሰማኝ ነገር እሱ ነው። ጥሩ። አሁን ወደ ፍቅረኛዋ ሄደች። እሺ ወደ ፍቅረኛዋ ሄደች። ግን ላንቺ በቃ ልሄድ ስለሆነ 3 ቀን ሰጥቼሻለሁ፣ 2 ቀን 1 ቀን ሰጥቼሻለሁ ማለት አትችልም? ምናልባት ይሄን አላገናዘበችም ይሆናል። አንደኛ የመጣችው መጀመሪያ ቀጥታ የገባችው እዚህ ቤት ነው። ሰራተኛ ፈልጉ እንደዚህ ነው የሚለው ነገር ላልተረዳት ሊሆን ይችላል። በዚህ እኮ እንትን አላልኳትም። በእርግጥ ይባላል 3 ቀን አይደለም 15 ቀን ቀድመህ ነው ብዙ ሰራተኛ አስገብተናል። 15 ቀን ቀድመህ ነው ሰራተኛ ፈልጉ የምትለው ማለት ነው። እሷ ግን አይደለም 15 ቀን የ3 ቀን ጊዜ ገደብ መስጠት ነበረባት። በእርግጥ ይሄን ደግሞ አላወቀችም በሚለው ነው ታሳቢ ያደረኩት እንጂ ማለት ነበረባት በእርግጥ። ጥሩ። ምናልባት ካንቺ ጋር ከዚህ በላይ ምንም ኢንፎርሜሽን ላናገኝ ስለማንችል ምናልባት ባለቤትሽን መደወል ከቻልሽ መጥራት ከቻልሽ ፍሪ ከሆነ ብናናገረው። እሱ እኮ እኔ ከነገርኳችሁ ውጭ ሌላ ሊነግራችሁ ግን አትሊስት እሷ በሄደችበት ጊዜ ነበር። በእርግጥ ነበር። ስለዚህ ካንቺ የተሻለ ትንሽ ኢንፎርሜሽን አለ። ችግር የለውም። ስለዚህ ስልክ እንዳይለ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቼ ያው የሳራ ጉዳይ ትንሽ ውስብስብ ይመስላል። ካሰብነውም በላይ ሴትዮዋ የምረብ የምታውቅ አልመሰለኝም። የምታውቅ ነገር ቢኖር የሆነ ፍንጭ እሱ እንዳለ ሆኖ ግን የሆነ ፍንጭ እናገኝ ነበር። አሁን ሙሉን ዘጋችብን። ለኛም ምናልባት ደግሞ ፍንጭ ከሰጠች ልናውቅባት እንችላለን የሚለው ነገር ጠርጥራም ሊሆን ይችላል። ምናልባት ደግሞ ጓደኛዬ በመጥፋቷ እርግጠኛ የሆነችበት ነገር ሊኖር ይችላል። አይታወቅም ነው የሆነ ነገር ምልክት ማከሰጠችን አወቅንባት ማለት ነው። ስለዚህ ያው እኔ ደግሞ ሞራ ሐሳብ ያለው ምንድነው ምናልባት ባለቤቷ ጋር የሆነ ኬዝ ያለ ይመስለኛል። ባለቤቷም እኮ ቢናገር ከሷ የተሻለ መረጃ ይሰጣል። ምክንያቱም እርስ በርሳቸው ተነጋግረው ሊሆን ይችላል። እስኪ ችግር የለው ባለቤቷ ይምጣና ማፋጠጥ ባለብን ልክ እናፋጠዋለን። ችግር የለው ባለቤቷ ይምጣና ምን ደግሞ እንስማ። እንግዲህ ውድ ቤተሰቦቻችን እናንተ ግን እንደተለመደው ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። እቺ የቤት ሰራተኛ የት ናት? ምን ውስጥ ገባች? የት ጠፋች? የሚለውን ነገር አሁን መፈለጋችን እንቀጥላለን። እንደተለመደው ከእናንተ ላይክ እና ሼሩ እንዳይረሳ፣ ሱፐር ቻት እና ሱፐር ስቲከር እንደተለመደው እየሰጣችሁ ሞቅ ደመቅ አድርጉት። አብራችሁ ቆዩ። እንግዲህ ውድ ቤተሰቦቻችን ባለቤቷ መጥቷል። ያው ከሱ ጋር የተወሰነ ቆይታ እናደርጋለን። አመሰግናለሁ አክብረህን ስለመጣ። በፍጥነት ነው የመጣልንና በጣም ነው ደስ ያለን። እኔ እስክንድር እባላለሁ። እንተዋወቅ ካንተ ጋር መጀመሪያ። እኔ ኤልያስ እባላለሁ። ኤልያስ፣ እሺ። ያው ስለ ጉዳዩ መረጃ ይኖርሃል ብዬ አስባለሁ። ዞሮ ዞሮ የመጣንበት ትልቁ ምክንያት የእሷ ጓደኛ እንደ እህቷ የምታያት ጓደኛ ሳራ እናንተ ቤት ውስጥ የቤት ሰራተኛ ሆና ትሰራ ነበር። በመሀል ግን ድንገት ድምጿ ጠፋ። የተፈጠረው ነገር ምን እንደሆነ ሳይታወቅ እሷም ለሳምንት እንግዲህ ሳምንት አልፏታል። ወደ ሁለተኛ ሳምንት ይጠጋ ነው። ምንም አይነት መረጃ ማግኘት አልቻልኩም። መጥቼም በምጠይቅበት ጊዜ ባለቤትህ ሀና ምንም መረጃ እንደሌላት ጠዋት ተነስታ እቃዋን ይዛ እንደሄደች፣ ይህንንም ነገር ደግሞ አንተን እንደነገርካት ነው የተነገራት ለሷ። እኛ ደግሞ እንደ ሚዲያ ለሷም ህጋዊ መታወቂያ አሳይቻለሁ፣ ለአንተም አሳይቻለሁ። እንደ ሚዲያ ወይም ደግሞ መርማሪ ጋዜጠኛ ነኝ። ስለዚህ የተወሰነ ጥያቄዎችን ካንተ ጋር ጠይቄ እኛ ምንፈታው ከሆነ እኛ ፈታዋለን፣ ማንፈታው ከሆነ ደግሞ ከፍ ወዳለ አካል ወደ ህግ ይሄዳል ሀሳቡ። ግን አትሊስት ግን ቢያንስ እዚህ ቤት የወጣችበትን ምክንያት አውቀን ወደ ቀጣዩ እርምጃ ለመሄድ እንዲመቸን ነው አንተን ማነጋገር የፈለግነው አቶ ኤልያስ። አይ ምን አዲስ ነገር አለው ማለት ሰራተኛ ይመጣል፣ ሰራተኛ ይሄዳል። ከዚህ በፊትም እኛ ብዙ ሰራተኞችን ቀያይረናል። ምክንያቱም ስራው ላይ መቻቸው ይችላል፣ ሊወጡ ይችላሉ። እና አሁን እናንተ ምን አዲስ ነገር ኖሮ ነው ቤታችን መምጣት ይፈልጋችሁት? በጣም ጥሩ እንዳልከው ሰራተኛ ይሄዳል፣ ሰራተኛ ይመጣል። ሁላችንም ሰራተኞች ነን። አንድ ቦታ ካልተስማማ ወደ ሌላ ቦታ እንሄዳለን። ሳራም ደግሞ በተመሳሳይ ካልተስማማት ወደ ሌላ ቦታ ሄዳ ሊሆን ይችላል። ነገር ግን አንድ ግራ ያጋባን ነገር ምንድነው? ሳራ ከሷ ጋር ሁሌም ታወራ ነበር። ዴይሊ ሩቲናቸው ነው፣ ያወሩ ነበር። በሚያወሩበት ሰዓት የተወሰነ ነገር ያወራሉ። ያው እንደ ጓደኛ ማውራታቸው አይቀርም። ነገር ግን ከሆነ ጊዜ በኋላ ስልኳ አይሰራም። አንደኛ፣ ሁለተኛ ለሳምንታት ስልኳ ሳይሰራ ቆይቶ እዚህ ቤት ላስታይም የነበረችበት ቤት ይሄ ነውና ልንጠይቅ ወደዚህ ቤት ስንመጣ ግን መጀመሪያ እሷ ከድንጋጤ የሚሆን ከምንም ይሁን ምንም ነገር ሳትመልስ ነው ምንም ማቅልሽ ነገር የለም ብላ ያባረረቻት። በሁለተኛው ጊዜ ደግሞ ያው አንተ ጠዋት እንደነገርካት ነው የተነገራት። ስለዚህ አንተ ነበርክ ስጠፋ፣ ማነው ስጠፋ ሳይሆን ስትወጣ። ስለዚህ እቺ ልጅ ከዚህ ቤት ወጣች ከተባለ በኋላ ስልኳ አይሰራም፣ አድራሻ የላትም፣ የት እንዳለች አይታወቅም። ከዛ አንግል ነው እንጂ ይሄዳል ይመጣልማ ግልጽ ነው። ግን እኛ አሁን እኔ የቤት ሰራተኛ አንድ ሰው ብቀጠር ተያዥ ይኖራታል። ተያዥን አምጥቼ ስትወጣ ደግሞ ስጄ ለተያዥ ነው የምሰጣት። ደላላ ቤትም ካመጣ ደግሞ እኔም ጋር ትመጣለች። ስትወጣ ደግሞ ደላላው ጋር ወስጄ እሰጣታለሁ። እናንተ ግን መሀል ላይ ነው የተቋረጠው።
አዎ መሰለህ ይሄ እኮ አንደኛ እኛ አንፈልግም ምናምን ብለን ቢሆን ነው ይሄን ነገር እናደርግ የምንችለው። ራሱ አልፈልግም ብላ ገወጣች ያው ማድረግ አለብን። እሺ ህግ ደረጃ ድረስ የሚያስሄድ ነገር ደግሞ አይደለም እኮ ይሄ። ከእናንተ ጋር እኮ አይደለም ህጉ። ያው አንድ ሰው ሲጠፋ ወደ ህግ ይሄዳል አይደል? ነው አንድ ሰው ጠፋ ሲጠፋ መጨረሻ ላይ ሰው ፈልጎ ካላገኘ ፈላጊው ህግ ቦታ ላይ ፖሊስ ይፈልገዋል። ይሄ እኮ ግልጽ ነው።